ዳንኤልን ትናንትና ነው የምታውቂው ሃይሚ፣ ሊያውም በእኔ የመጣ ሰው ነው። ገባሻ? ትናንትና ነው የምታውቂው። እንዴት ነው የምትከራከሪለት? እንዴት እሱ ነው ግረሽ ብሩክ ምን ትንታለሽ? ሊከራከርለት ያረጋኝን ነገር መጀመሪያ ተመችታኛለች ስላለ ለብሩኬና እንዳንቺ እንደቅርበታችሁ ቢሆን መልሰሽውላ ልታገኝ ይገባ። ምን አደረገ ዳንኤል? ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ። ምክንያቱም ለሱ መወገን ስላለብኝ። አንቺ ማንንም አይደለሽም ከዳንኤል ህይወት ውጪ መውጣት ስፈልግ ነው የምወጣ። እሱ ከፈለገ ትውጫለሽ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬም ሰላም የለም ማለት ይቻላል። እንግዲህ በጣም ነው የሚገርመው ማለት ተራ በተራ እየመጡ ነው። ደግሞ ቀየሩ ሊበላቸው አራክሽኑን ቀየሩና አንድ ቀን ሴቶች አንድ ቀን ደግሞ ወንዶች አደረጉ። ማሻአላ ማሻአላ በሉ እናንተ። ኧረ 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 ሰው እንዲህ ይቀየራል እንዴ? ለካ በፈጣሪስ ብሩክና ሃይሚ እንዴት እንደዚህ ሰው ላይ መቀየር! አረ ሸገር አረ ሸገር አረ ሸገር ሰውን አበላሽተዋል እናንተ። የእውነት ጭንቅላታችሁ እግር አድርገዋል ሸገር ማለት ነው። በጣም ነው የሚያዛዝነው፣ በጣም ነው የሚገርመው ነው የሚላችሁና የምር ሲነግራችሁ ማለት ነው ከምነግራችሁ በላይ ነው ያስጠላኝ። ማርያም ነው የምላችሁ ማውራት ሁሉ ነው የደበረኝ ያለውና እኔ እንጃ ሃይሚ ኧረ አወራሩ ራሱ ይለያል እናንተ። ማርያምን እስቲ ቆም ብላችሁ አስቡት። ምን አይነት ልብሱ ለብሶ እንደሚመጡ እንዴት እንደሚመጡ ሴቶች ደግሞ አንዴ ቁምጣ አንዴ በቃ ምን ቀሚስ እየለበሱ አረጉድ አረጉድ አረጉድ። አለሰላም አውርዱ ሰላም ፈልገናል እኛ። እናንተን በቁምጣና በአጭር ቀሚስ እናንተን ማታ አናፈቀንም። አይገርማችሁም? ምንም ይሄ ማታ አናፈቀኝም። እኛ ማት የነፈቅነው ሰላም ፍቅር ሆናችሁ ስትመጡ ነው የምንፈልገው እንጂ ቁምጣና አጭር ቀሚስ ቂጣችሁ ላይ ለጥፋችሁ እንድትመጡ እኛ ይሄ ነገር ሱስ የለብንም ብዬ አስባለሁ። ሁላችንም አይደለም እንደ ውድ ቤተሰቦቼ እኛ ሰላም ፍጠሩ ብለን እንጫጫለን እንጫዋለን እንደ ተልባ ማለት ነው። እነሱ ግን እንደው ይሄው ሚኒ ቀሚስ የለበሱ ቂጥ ላይ ምን እያደረጉ ይመጣሉ። በጣም ነው የሚገርሙት። ክርስቶስንም የሰው ጭንቀት ለካ ለሰው ልጅ ምንም የመሰለ አይደለም። በነገራችን ላይ ሰው ልጅን በገንዘብ የሚቀየርበት ሰዓት ደርሷል ማለት አሁን ነው። እንግዲህ ይሄ ነገር የእውነት ይሄን ለማለት ወደ ኋላ አያስብለንም እና እኛን ጭንቀት በገንዘብ ሸጡን ማለት ነው። ለስንት ጊዜ አብራችሁ ቆይተን ብሩክና ሃይሚያን ኒንጃ በተለይ ላይቭ ላይ ራሱ ስንገባ እንደዚህ እነሱን የተከታተልን የሄዱበት ቦታ ይሄር ለኛ እቺን አልቅንጣት ማጣታችሁ በጣም ነው ያሳቀኝ፣ በጣም ነው የገረሙኝ። ሃይሚ እንደዚህ ተነፋፍታ ምትመጣ ልጅ እኛ የሆነ ነገር ስንናገር ራሳችሁን ተስተካክሎ የሚመጡ ሰዎች ተቀይሮ እንጃ በጣም ነው የገረመኝ። የምር ሲነግራችሁ ብቻ የማልፍ ነገር የለም። እኔ እንጃ በቃ ወደ ራሳችሁ ብመለሱ መልካም ነው። እኔ ከእንግዲህ በኋላ ትጨነቃላችሁ እንዲሆናላችሁ ብዬ አላስብም ፍጹም ማለት ነው። እኔ እንጃ ትላንትና ዳኒ እንደዛ ሰፈር መጥቶ ልቡን ነፋፍቶ ሄዶ ሃይሚ ደግሞ ምንድነው ዛሬም ድጋሜ ለዳኒ ይከራከራለታለሁ። ለዳኒ የሚከራከርበት ምክንያት ስላለኝ ነው። ምክንያትሽን እዛው ቀቅለሽ ሃይሚዬ እኛ አያገባንም። ምክንያት እኮ ከካሜራ ጀርባ ካለሽ ኦኬ፣ እኛ እኮ ከካሜራ ላይ ነው እንጂን የምንከታተልሽ ወይም ደግሞ ምክንያት የምናቅልሽ። ምክንያትሽ ምንድን ነው? እኛ እያወግን ነው። ብሩኬ ሃይሚ እያለ ዳኒ ሃይሚ እያለ ብሩክን እያናደደ እንዲመታ እንዲሰድብ። ብሩክ ባለጌ ልጅ አይደለም። እኔ እንጃ ወጣጤ ሰው አይደለም። ሰው ምመታ ሰው አይደለም። ሰው ምሳደብ ልጅ አይደለም። ይሄ ሁሉ በራሱ በገዛ ምላሱ ገደብ የሌለ ቃላቶች የምናገረው እኔ እንጃ
በልጅ በቤት ሳይሆን በጎዳና ያደገ ሰው ራሱ እንዲህ አይሆንም፣ እንደ ዳኒ አይናገርም። የእውነት ስነግራችሁ ማለት ነው። እና ዳኒ ይሄ የተናገርከው ነገር የምትናገረው ነገር ትክክል አይደለም። ስሜን አታንሳብኝ፣ ብሩክም ጋር ይሄርክ ሃይሚን እንዲህ አትበለው ብላ ዳኒ የምታስጠነቅቀው ነው መሰለኝ ዛሬ ሃይሚ ማለት ነው። ነገር ግን ምንድነው ለዳኒ የሚከራከርበት ምክንያት አለኝ። ኧረ በስመ አብ። ሲቀጥል ደግሞ አይፈልግሽም ብሎሽ የለም እንዴ? እቺ ሶስና ይመስለኛል ከዳኒ ጋር መሆን ትፈልጋለች እና ለዛ ይመስለኛል እንግዲህ አንዴ ብሩኬ ጋር መታ ታረቁ፣ ሀንተና ሃይሚ ታረቁ የምትለው ሃይሚና ብሩኬ ከታረቁ ይሄ ጎዶሎ የሆነ ሰውዬ ወደ ህይወቷ ይመለሳል። ለዛ ነው እና እቺ ሶስና ታረቁ የምትለው ከዳኒ ጋር ህይወት ማለት አለ አይደለ ፍቅር ወደ ህይወታችሁ ለመመለስ ፈልጋ ነው ብዬ ነው ማስበው እንጂ ለክፋት ነው ብዬ አላስብም። ብዙዎቻችሁ ደግሞ ስራ ነው ይስሩ ምን አርጉ ነው የምትላችሁ ምናምን የምትሉ ሰዎች አላችሁ። አዎ ስራ ነው። ይሄ ውሸት እንደሆነ ብዙዎቻችን ጠንቅቀን እናውቃለን። 100% ይሄ ውሸት ነው። ነገር ግን ውሸትም እኮ ገደብ አለ አይደለም እንዴ? ስራም እኮ ገደብ አለ፣ ምንም ገደብ አለ። ስለዚህ ሁሉም ነገር ደግሞ ከህዝብ ጋር ነው የሚያምረው። እነዚህ እኮ ህዝቡን እየቀፈፈን እየደበረን ነው እኮ የነሱ ቪዲዮ እያየን ያለ ነው። አሁን በእግዚአብሔር እስቲ ኮሜንት ላይ አስቀምጡልኝ። ደስ እያላችሁ ነው ይሄን ቪዲዮ የምታዩት? ደስ እያላችሁ ነው የብሩክና የሃይሚን ቪዲዮ እያያችሁ አላችሁ? በዚህ ሰሞን እየደስ እያላችሁ አይደለም፣ እርግጠኛ ነኝ ከኔም ስለማውቀው ማለት ነው። እየደበራችሁ እያስጠላችሁ ነው፣ እርግጠኛውን የምነግራችሁ ማለት ነው። ይሄ ከምን የተነሳ ነው? የነሱ ህገወጥ ወይም ደግሞ አለ አይደለ ገደብ የሌለ ነገር እየሰሩ ስለሆነ ነው እየደበረን እንጂ በጉጉት ነበር። አንድ ቀን እንኳን ቪዲዮ ሳይሰሩ ሲውሉ ይደብረን ነበር። ሲቀጥል ደግሞ ሃይሚ ዳኒ አይፈልግሽም ብሎሽ የለም እንደ ምናምን የምትይ ነገር አፍሽ ዝጊ። የኔ እናት አፍሽ ዝጊ። ዳኒ ፈልጓታል አልፈለጋትም እነሱ ይነጋገሩ። ገብቶሻል አይደለም ሃይሚ? ሲቀጥል ደግሞ ለዳኒ ይከራከራለታል ያልሽው ነገር ብታቆሚ መልካም ነው። አዋጣሽም። ገብቶሻል አይደለም? ደግሞ ከአንቺ ጋርም አይሄድም። ሲቀጥል ደግሞ ሶስና ስንት ቆንጆ ያለበት ሀገር ላይ ከዚህ ጋር የሚደክምበት ምክንያት የለኝም ስትይ አንቺ የጣልሽው እኔ ላነሳልሽ ነው ታዲያ ያልሽው ነገር ሃይሚ እና ታዲያ ለምንድን ነው ዳኒን ብለሽ 24 ሰዓት እኛን የምታቃጥ ብሩኬን የምታቃጥ ሁሉም ሰው አንጀታችሁ እንዲቃጠል የምታደርጊ? ለምንድን ነው ዳኒ ብለሽ አፍሽ የምትከፍቺ ታዲያ እንዴ? ይሄ እሷ ጥላን ለመተሄድ ሰውዬ አንቺ ልታነሽለት ስለሆነ አይደል ተመችተኛለች ምናምን ስለው ዝም ብለሽ አፍሽ የዘጋሽ እኮ በዛኔ ራሱ ማለት ነው። በዛ ቪዲዮ ራሱ ለምንድን ነው እንደዚህ የምትለው? ምን ማለት ነው? ለምንድን ነው እንዲህ የምትለው? ምክንያቱን ንገረኝ፣ ምን ማለት ነው ብላ እዛው መልስ መጠየቅ ነበረባት። ለምን አፋት ዘጋች ታዲያ እንዴ? እስከ ዛሬስ ለዳኒ ምን ማለት ነው? እኔ ያልተረዳሁት ሰው የተረዳበት ምክንያት መንገድ ሌላ ነው። እስቲ አንተ ያልክበት ምክንያት መንገዱን ንገረኝ ብላ ካልተረዳች ካልገባት ለምን አትጠይቅም ነበር? ገባችሁ አይደለም? ሃይሚን በጣም ሙድ እያያዘች ነው አለችው። እኔ እንደተረዳሁት ወይም ደግሞ ሁላችንም እንደ አስተያየታችን አይደለም የምንናገረው። የምሬን ነው የምላችሁ። ለምሳሌ እኔ እንደተሰማኝ አንቺ እንደተሰማ አንተ እንደተሰማችሁ ነው የምታወሩት የምትናገሩት። እና እኔ እውነት ስነግራችሁ ሃይሚ ልክ ያደረገች አይደለም። እቺ ሶስና በብሩኬ ላይ አልተደረበችም። ሃይሚ ናት ሄዳ ዳኒ ላይ የተደረበችው። አሁንም ደግሞ ልትጠይቀው የመጣችሁ ከዳኒን ትላንት ነው የምታውቀው። እንዴት ነው ለዳኒ ልትከራከር የቻለችው? ከዚህ በፊት ይተዋወቃሉ ወይ ምናምን እያለች ጥርጥር ውስጥ ገባች። የምትወድ ሰው እኮ በብዙ ነገር መጠራጠር ውስጣችን ይፈጥራል ታውቃላችሁና ከዳኒ ጋር ምንም ነገር የለንም እስከ ዛሬ ድረስ። ለወደፊት ደግሞ ፈጣሪ ያውቃል ምን እንደምፈጠር አይታወቅም ብላለች ሃይሚ። ምን ማለት ነው ሃይሚ? ከዳኒ ጋር የሆነ ነገር ከተፈጠረ ልትቀጥይ ነው ከሱ ጋር ወይንስ ምንሽ ነው? ምን ማለትሽ ነው?
አሮኖ ብቻ ቤተሰቦች በጣም ተናድጃለሁ። የምር በጣም ስሜታዊ ሆኖኛል። ማን ነው ኮሜንት ላይ ደግሞ ዛሬ ማለት ነው ሀይሚ ልክ ናት፣ ከዳኒ ጋር ምንም ሊኖራት አይችልም፣ ከዳኒ ጋር ምንም ሊኖራት አይችልም ያላችሁ ማለት ነው። ሳኮ እስከ ዛሬ ከዳኒ ጋር ምንም ነገር የለኝም፣ የምከራከልበት ምክንያት አለኝ። ብሩክ የምናገረው ነገር ጥሩ ስላልሆነ ነው ለዳኒ የሚከራከርለት የምትለው ነገር ዳኒ ጥሩ ነገር ተናግረዋል ወይ የሚለው ነገር ነው እኔ ጥያቄ የሚሆንብኝና የብሩክ ንግግር እንዴት ታያት፣ የዳኒ ንግግር እንዴት አልታያት የሚለው ነገር ነው የገረመኝና እኔ እንጃ ብቻ አንዳንድ ጊዜ አረቀን ብናስበው መልካም ነው። ሲቀጥል ደግሞ ኦዲየንስ ላይ የሚወዳችሁ ኦዲየንስ አንጫጫችሁብኝ፣ አስጠላችሁብኝ፣ ደበራችሁ እያለች ነው ሰው ሲጭራሽ እየሰደበችን ነው ዛሬ ኦዲየንስ ማለት ነው። የምሬ ነው። በጣም ነው የደበራችሁኝ፣ በጣም ነው ያስጠላችሁን፣ ታንጫጫችሁብኝ ምናምን እያለች ነው ጭራሽ ማለት ነው። እኛም ማሳደብ ጀምራለች ማለት ነው ባጭሩ። ብቻ አዶን ነው በቃ ከልክ ያለፈ ነገር ሲሆንባቸው ሁሉም ነገር ማርም ሲበዛ ይመራል እንደሚባለው መረረን። የምሬን ነው። እኔ በበኩሌ በጣም ነው የመረረኝ፣ በጣም ነው ይደበረኝ። ይበቃል ብለን ጮን ደከመን አሁን ማለት ነው። እንግዲህ መጨረሻችሁ እስቲ ፈጣሪ ያሳየን ብቻ። እኔ እንጃ ራሳችሁን ተስተካክለው በሰላም የሚመጡ ቀን ያቺ ቀን ነው ናፍቀኝ። ነገር ግን አሁን እዚህ ጋር ጥፍሯን እያየች ነው። ማሻአላ ያለ ሀይሚ ያሳየች ሊሆን ይችላል። ብቻ እኔ እንጃ ብቻ ውድ ቤተሰቦቼ በጣም ነው የሚያስጠላ። ሀይሚዬም ተስተካክላ እችም ተስተካክላ ወደ ህይወታችሁ ብመለሱ መልካም ነው። እንደዚህ ለካሜራ ነው እንጂ እነሱ ከካሜራ ጀርባ ህይወታችሁ ሰላም ነው። ለኛ ነው እንጂ ትንሽዬ ክብር የሌላችሁ ለኛ ነው ብዬ ነው ማስበው። እና ውድ ቤተሰቦች ምንም ማድረግ አይቻልም። እነዚህን አንድ ነገር ማስተላለፍ የሚፈልገው ነገር ደግሞ እኛን የምሳድቡ ለኛ ቁም ነገር የሌላችሁ ለኛ ክብር የሌላችሁ ሰዎችን ስደቡ እንጂ ለእናት አባት ጋር እንዳትደረሱ በእግዚአብሔር። እኔም ማለት የምፈልገው ይሄ ነው። በቃ ወደ እናት ወደ አባት እንዳትሸጋገሩ። እነዚህ እኛን ሳይሰሙን እያዩን ሳይሰሙን እኛ ላይ ኩራትና ድፍረት የሚያሳዩን ሰዎች ብቻን ብንናገር መልካም ነው። እና ውድ ቤተሰቦች ይሄ ነው ማለት የምፈልገው። እኔ እንጃ ብቻ ወደ ራሳችሁ ቢመለሱ መልካም ነው፣ ቢያቆሙ መልካም ነው። ግን ካላቆሙ ምንም ማድረግ አንችልም። እንግዲህ ዝም ማለት ነው የሚሻለው ብዬ አስባለሁ። በዚህ ሰዓት ማለት ሰው ተናግሮ መጨረሻ ዝምታ ነው የሚመርጠው አይደለም። እና ይሄ ነው ማለት የምፈልገው። ሀይሚዬ ወደ ራስሽ ተመለሽ እባክሽ፣ በቃል አቁሚ እባክሽ። ምንም ነገር ሳይፈጠር ነጀልሽን አንቺ ነሽ። ገባሽ? አትሊስት እኛ ካሜራ ደቅነናል። አሁንም ስለ ባዶ ቤት ያወራሽ ነው። ኦፍ ኮርስ ለምን አላወራም? አንቺ አልጋ ላይ ተገኘሽ። አልጋ ሶፋ ያው ነው። ምንም ላይ ልቀይ፣ ምንም ላይ ልቀይ። በቃ እሱ ከሆነ ማወቅ የፈለግሽው ምንም ላይ ልቀይ። ለነገሩ እኔ ጥፋተኛዋ መጥራት ይላል አንቺ አስባይ ምንም ነገር እንደዚህ እንደመመለሽልኝ እያወቅኩኝ መምጣቴ አንቺ ጋር ማለት ነው። የኔ ቆንጆ ተቸገርሽ። ልሂዳ ጨረሽ? ለምን ትሄጃለሽ? እሺ ሂጂ። ያንቺን ተረተረት ልስማ። ሂጂ። አይደለም ያንቺን ተረተረት ልስማ። ቆም አም ሶሪ። ምንም አይነት ተረተረት የለውም። ገባሽ አይደለ? ይሄ ጀነራል ነገር ነው እያወራ ያለሁት። ገባሻ? ጠየኩሽ አልሽ፣ ጠየቅሽኝ፣ መለስኩልሽ ያለውን ነገር። እኔ ከዳኒ ጋር ምንም አይነት ነገር የለኝም አልኩሽ። ታዲያ አንቺ ስለኝ አንቺ እንትን በቃ ምን አገባሽ? ምን በምን ታውቂያለሽ? እኔ ለምን ተከራከርኩለት? ሲቀጥል ደግሞ እኔ ካንቺ ጋር ለነገሩ አላወራም እንዴ? ስድብም አለው። እኔ ነኝ ለነገሩ ጥፋተኛ። አቁም